ነች ሩታይ ምን ፈልጋችሁ ነው? ምን ፈልጋችሁ ነው? ምን ፈልጋችሁ ነው? መናገር ነው እንዴ? እንትን የምትለው የታለች? ምን ፈልጋችሁ ነው? ይሄ እዛ በቃ የነች ሩታ የለችም እንዴ? ምን አገባህ? ምን ፈልገህ ነው? ይኸውልህ ሄርሜላ ላይ እየደረሰችባት ነው አይደል? ላስጠነቅቃት ነው የመጣሁት። የት ነች? አንተ በእናትህ ወጣ አወራ። በመጀመሪያ ሰው ቤት መተህ እንደዚህ የመረበሽ መብት የለም። እሺ አንተ ማን ስለሆናችሁ ነው እንደዚህ አተንቆቆም በስነ ስርዓት የለም። ይኸውልህ ትሰማኛለህ? አሁን ይኸውልህ ትላንትናም አንተ ተብተህ ነው የሄድኩት። ይኸውልህ ሚኪ ሌላ ነገር እንዳትገባ። ሩታ የለችም። ምን አገባህ? እኔ እሷ ዞር ወደ ቃላች ትሰማኛለህ? ሩታ የለችም። መሰማኝም እንዴ? ምንም እኮ አይመለከትህም። የሰው ቤት መተሽ ነው። ይሄ አንተ ቤት አይደለም። የኔ ቤት ነው አይደለም ነው። ምን አገባህ? ባለቤትነት ይታል። ምን አገባህ? መንገዳችን ከመንገዳችን ውጣ። አሁን ውጡ። ሌላ ወሬ እንዳታወሩሽ። ሌላ ወሬ እንዳታወሩ። ስለ ንግግርማ አንተ አልነግረንም። በቃ አያስፈልግም። ና አማኑ ማውራት ከፈለግህ እዚህ ሄደህ ማውራት ትችላለች። ሩታ ምን ፈልገህ ነው? ሩታን የፈለኩት ይኸውልህ ትሰማኛለህ? ከዚህ በኋላ እህቴ አጠገብ እንድትደርስ አልፈልግም። ምንም አይነት ምክንያት እየፈጠረች ሄርሜላ ጋር የምትሄደውን ነገር እንድታቆም ነው። እሷ ላናግር ነው የመጣው። ሰውዬ ወደዛ በለ። ይኸውልህ ዝም ብለህ ዘው ብለህ ያለ ሰው ፍቃድ ሰው ቤት መግባት አትችልም። በመጀመሪያ ደረጃ ገባህ? እዚህ አባት ቤት ወይም እንትን አይደለም እዚህ ያለው ገባህ? ይሄ ሰው የተከበረ ሰው ቤት ነው። ጥበቃ ነው ምንድን ነው? ምን አገባህ? ምንም ነው አይመለከትም። ከፈለክ ይኸውልህ መታወቂያ እንሰጣለሁ። ውጣ። እኔ ላናግርህ ነው። ውጡ። አማን ውጡ። አሁን የምን ፍቃድ? በፍቃድ ነው የመጣው። እናንተ የምን ፍቃድ የላችሁም። የሰው ቤት የመረበሽ ፍቃድ ከመጀመሩ ነው የተጀመረው። ሰማኛለህ? ይቺ ልጅ ሩታ የምትባል ልጅ የሄርሜላ ህይወት ላይ እየመጣች ህይወቷን ያበላሸች ነው። ገባህ አይደል? አብርሃምን ከፈለገችው በፈለገችው መንገድ መሄድ ትችላለች እንጂ የሄርሜላን ህይወትን እየተጠቀመችባትና ሄርሜላን እየጎዳች አይደለም። አንተ አሁን እዚች ጋር ለእህት አስበህ ኦልሬዲ እሷ ልትናገር እየመጣህ ነው። አንተ ምን አገባህ? ዝም ብለህ ውጡ ከሆነ ውጡ። ሌላ ነገር ሳትፈጥሩ አሁን ግርግር መፍጠር አንተ አገናኘናለሁ። ለምን በመጀመሪያ ደረጃ እዚህ የተከበረ ቤት ነው። የሰው ቤት መታችሁ የመረበሽ መብት የላችሁ። ፍቃድ ክፍለ ሀገር ፍቃድ አገኘ። የሰው ቤት ነው። ከፈለክ እንድትወጣ እናስደረጋለን። እሺ አሁን እኛም ለአንተ አንሰናም። ከፈለክ እናስወጣለን። አሁን ሩታ ላናግራት ነው የመጣሁት። ጥራትና እናናግራት። በመጀመሪያ ደረጃ አትጩህ። እዚህ የተከበረ ቤት ነው። እንደናንተ ጋጠወጥ ማንም የሚበዛበት ቤት አይደለም። የሰማ ነው። ሲቀጥል ደግሞ ባለጌዋ እህትህ ነች። በመጀመሪያ ደረጃ ትላት አልፈልግም። ትሰማኛለህ? አንተ ስለ አሁን እኔ ካንተ ጋር ላወራ ትናንትና ምን ቢታን በጫብጨኝ ነው። በቃ አሁን ትናንትና አውርተን ጨርሰናል አይደል እናንተ። ስለዚህ አሁን ተጨቃጨቀን እንዴ? ቆይ እዚህ ጋር ቆም አውራ። ምን ነው ቆይ አንተ አሁን እዚህ ጋር ምን ትሰራለህ? ምን አገባ? ምን ስለሰራለህ አይመለከትህም። ሲጀመር ደግሞ የሰው ቤት ዝም ብሎ ተገንጥሎ አይገባም። ስነ ስርዓት የሚባል ነገር አለ። እያወራሁ ነው። አስጨርሰኝ። ምን ነው ማስጨርሰኝ? እኛ ፈልገን የመጣ ነው አንተን አይደለም ሩታ ነው። በመጀመሪያ ደረጃ እሺ ገብቶሃል? እንደ ትልቅ ሰው ልናወራት ነው የመጣ ነው። መጀመሪያ እርቅ ፈጥራ ነበር አይደለ? ከሄርሜላ ጋር እርቅ ፈጥረው ሁላችሁም እርቅ ለመፍጠር አንድ ሁለት እያላችሁ ነበረ። ግን ፈጥራ በዚህ ናህል ልክ የተቀየረችበት ምክንያት ምንድነው? ሲቀጥል ደግሞ እሱ ወንድሟ ነው፣ እኔ ጓደኛዋ ነኝ። ብናወራት ምንድነው ችግር? ብናወራት ነው እንጂ በመጀመሪያ ደረጃ እሷ እናንተን ማውራት አትፈልግም። ትሰማላችሁ? እናንተ ምንም ስላልሆናችሁ እናንተ ማግኘትም ማውራትም አትፈልግም። ሲቀጥል ደግሞ ያለ ሰው ፍላጎት ወይ ሳትጠራችሁ ኑ ሳትላችሁ ዝም ብላችሁ ገንጥላችሁ ሰው አይገባም። ስነ ስርዓት የሚባል ነገር አለ። በመጀመሪያ ደረጃ ታውቀው ነገር አለ። አሁን ውጡ በቃ። ሌላ ነገር አያስፈልግም። ምን ነገር የለም። የመጣንበትን ጉዳይ ሳንጨርስ ወዴትም አንሄድም። ምን ፈልገህ ነው? አንተ ይኸውልህ ጸብና የሆነ ነገር ፈልገህ ከሆነ ችግር የለውም። እኔ እናንተ መጨረስ እንችላለን። ግን እዚህ ጋር እኛ እሷን በስርዓት ልናወራት እንጂ ካንተ ጋር ልንጣላ አይደለም። እሷ ደግሞ እናንተ ማውራት አትፈልግም። ምን ታውቃለህ አንተ? አውቃለሁ። ምን ታውቃለህ? ብታውቅ ሙትላችሁ ነበር። ከዚህ በፊት ልታገኙት ብዙ ሞከራችሁ። አንተ እኮ እሷ እናንተ ማለት የሚገባ እዚህ ጋር ቁጭ ብለህ እኮ እንደ ዘበኛ እኮ ቁጭ ብለህ ማለት ነው። ምንም ልሁን እሱ ችግር የለም፣ አይመለከትህም። ግን አሁን የሰው ቤት መታችሁ አትረብሹ። ሩታ ምን ታርጋችሁ? ምን አደረገች ሩታ? ሄርሜላ አጠገብ የምትደርሰው ነገር ላስጠነቅቃት ነው። ለአንድና ለመጨረሻ ጊዜ ይኸውልህ እያስመሰለች ሄርሜላ ህይወት ላይ እየመጣች መጠቀም የምታደርጋትን ነገር እንድታቁም ነው። እኔ ላስጠነቅቃት እንጂ ከሴት ልጅ ጋር ልጣላ አይደለም። አንድ ነገር ልንገርህ፣ ሩታ ሄርሜላ ህይወት ውስጥ ለአንድ ሰከንድ እንኳን ገብታ አታውቅም። ያቺ እህት ሄርሜላ እንጂ በየቀኑ በየሰዓቱ ህይወቷ ገብታ እየበጠበጠች ብዙ ነገር እየፈጠረች ያለችው እህትን ስነ ስርዓት ማስያዝ ካለበት እህትን ስነ ስርዓት ያዝ። አለበለዚያ ግን ሌላ ነገር ከፈለክ በፈለከው መንገድ ቤት እንችላለን። ያዘች ለምንድን ነው ከህይወቷ ያልወጣችው? እሺ ይሄን መላሽ እህትን አስወጣት። ለምሮ ሰማኛለህ? ከህይወታቸው ወጣች አይደል እንዴ? አልወጣችም። ወጣች በኋላ ህይወቷ ላይ እየመጣች እየበጠበጠች አልወጣችም። ሚኪያስ እህት ስለሆነች እዚህ ጋር እህት ሰማኛለህ? አብርሃም የሄርሜላ ነበር እንጂ የሩታ አልነበረም። ስለዚህ ሩታ ነች አሁንም ህይወቷ ላይ
እየመጣች ያለችው። አሁን ገና ይኸውልህ ትልቅ ጥፋት እያጠፋ እንደሆነ አሁንም አንተ እንደዚህ ማመንን እየቀጠልክ እየሰማኸኝ ነው። ይኸውልህ በመጀመሪያ ደረጃ አይደለም ማም የራሷን ማድረግ የምትፈልግ ከሆነ በሌላ መንገድ እንጂ ሄርሜላን ተጠቅማና ሄርሜላን እየጎዳች ስሟን እያስጠፋች አይደለም። ከአብርሃም ጋር ጅላጅሎቹ ማንዳ አንተ ነው እንዳሽከር እዚህ ጋር ቁጭ ብለህ የምታለቀልቀው። አሁን ሱዋሪ ተከታተል ይተቀራኒ ትርጉም የሌለው ነገር አታውራ። ሰማኛለህ። እየተጠቀሙባት ነው ሩታ እየተጠቀመችባት ነው ብሱ እየተጠቀሙባት ነው እያልክ ከሆነ እህትህ ጅል ነች። ማገናዘብ አትችልም ማለት ነው። ሪያሊቲውን ነው የምነግርህ፣ እውነቱን ነው የምነግርህ። ስለ ሪያሊቲ ምናምን እዚህ ጋር ልታወራ አይደለም። ስለ እውነታው ነው እኮ ሪያሊቲ ማለት እውነታ ነው በአማርኛ ምናምን እያልክ ይኸውልህ እየተጠቀመችባት ነው ሩታ ሄርሜላ ላይ እየተጠቀመች ነው ካለ ስለዚህ እህትህ ጅል ስለሆነች ነኝ። ምን ነው ደበረ? ስለዚህ ሂድና ጠራት። ሂድ። አልጠራትም። እዚህ ጋር ሌላ ስለ ሄርሜላ ማውራት ወደዛ እባክህ። እኛ ፍቃዱን ጠይቀን እኮ ነው የገባነው። የምን ፍቃድ ምገባ ከሆነ ለአንተን ጥለን ነው የምናወጣ። ምንም እኮ የሚፈነጨው ሰው ቤት ነው። ውጡ። አሁን ብጥብጥ አትፍጠር። ጉዳይ ሌላ ነገር ነው። ተው ይሄን ደበሰስታት እንደዚህ ማለት ነው። ቆፍጠን ብለህ አውራ። ሩታን ነው ፈልገን የመጣ ነው። አገናኘን። የሰው ቤት አትበጥብጥ። ይሄ ወሮ በላነት ባህሪን ውጪ መጨረስ ትችላለህ። አይካልክም። ይኸውልህ ወሮ በላነት እስቲ ያንቺ ግራም ይገው የሰው ቤት ያለ ፍቃድ መተህ ወሮ በላ አለመሆን ምን ማረጋገጫ አለ እንዴ? እኔ ቆይ ጥበቃነት ያለ ፍቃድ ነው ዝም ብለው የሚገቡት። ዛሬ ተረኛ ነው። ተረኛ ነኝ እኔ። ስለዚህ ሄደህ ጠይቀው ጓደኛን። ማንን ልጠይቀው? ይኸውልህ መጠየቅ ያለብን ጠይቅ። አሁን የመጣሁበት ጉዳይ እውነት ነገር እናውራና ማለት ነው። ይኸውልህ በመጀመሪያ ደረጃ ከዚህ ቤት ውጡ። ማውራት ካለባችሁ ደውሉላት። ፈቃደኛ ከሆነች ታስገባችኋለች፣ ታወራችኋለች። እኔም እፈቅድላችኋለሁ። አለበለዚያ ግን አንተም የሰው ቤት በመበጥበጥ ልትከሰሱ ምን ሌላ ነገር ልትገቡ ትችላላችሁ። ክስ ለእናንተ አዲስ አደገኛው በስመ አብ መክሰስ ምናምን ፈራ በነገጥን መክሰስ ለእናንተ ሊቀላል ነው። ይኸውልህ ያለ ፍቃድ አሁን ጥበቃው ራሱ ድንገት ደውላ በስመ አብ አንዴ አንጠልጥሎ ያስወጣችኋል። ሌላ ፖሊስ ነው አያስፈልግም። ጥበቃው ራሱ እንዲቆን ተደረጁ ያደርጋል። አንተ ፈራው እኔ ራሴ ደነገጥኩኝ። እንግዲህ ምን ማድረግ ይቻላል? የተማረ ነው። ስፖርተኛ ጥበቃ ነው ያለው በነገራችን ላይ። ኦኬ ለምን የመንግስት አካል ያሰራም? መዛት ከቻለ ተደባዳቢ ነው። ለምን የመንግስት አካል እና ተቆደላችሁ ስለ ጉዳት አታውራ። ከአካል ጉዳት ላይ እናንተ አእምሯችሁ ተጎድቷል። ስለዛ አሁን የምንፈልጋት ሩታን ነው። ሩታን እንጠራለን። ሩታን ልጠራልን ካልቻለ ኦልሬዲ ቤት ውስጥ ገብተናል። ሀሳባችሁ ራሱ ከሆነ ዝብርቅርቅ ያለ ነው። ለምንድን ነው ሩታን መፈልጋት? አንተ ባለ ጉዳዩዋ ሄርሜላ ነች አይደል እንዴ? ሄርሜላ ነች ተጎዳች እያልከኝ ያለው። ስለዚህ የተጎዳችዋ ልጅ ማውራት ካለባት መታ እሷ ማውራት ትችላለች። ከአብርሃም ህይወት ከሩታ ህይወት ማስወጣት ካለብህ ለእህት ካሰብክ ኦልሬዲ ያስወጣቸው እንጂ እህት ምንም ማሰብ የማትችል ሰው ነች። ተመኛለህ አንተ ማድረግ ካለብህ ወይ የህግ አካል ጋር ሄደህ የህግ አካል ጋር አይጠበቅብኝም። የተከበረ ቤት ነው ስትል ነበር። አትነካከል። እሺ እኔ አነካከል። አንተ እንደ መጀመሪያው እንደ አንጠልጥለን እንወጣለን። አስፈላጊ ሲክስ ፓኬ ላሳይሽልኝ። ዋን ፓክ እንዳለ እናውቃለን። ኖ አይ ሲክስ ፓኬ ምን ያስፈልገሽ ነው? እስኪ አውጪው። ኧረ ተው እንዳደነግጥ። ለማንኛውም አሁን ቀለል ብዬ ላውራችሁ። የመኪና ዱላ መስላለህ ካለ ቢውልህ እኔ አሁን ቁም ነገር ስነግርህ ማለት ነው ሩታም እንድትጎዳ አንፈልግም። ሄርሜላም እንድትጎዳ ደግሞ አንፈልግም። ገብቶሃል? መሀል የገባችሁ እዚህ ጋር ፍቅር ነበረች መጀመሪያ ላይ አይደለ? መሀል የገባችሁ መጀመሪያ ሄርሜላ ነች። ፍቅር ታስጨርሰኝ ነው አይደለም? ሀሳብን እንድረዳ በትክክለኛ መንገድ አስረዳኝ። አሁን መጀመሪያ መሀል የገባችሁ ማነች? ሄርሜላ ነች። ከሄርሜላ በኋላ ነች አሁን በቅርብ ሰሞን የመጣችሁ እቺ ፍቅር የምትሏት። ስለዚህ አሁን በስነ ስርዓት ሄርሜላን ብቻ ስለምትደግፏት ነው። እኔ እኮ ሀሳብን አስተካክለ ሩታ ማለት የሄርሜላ ትዳርና አብርሃም አብረው ባሉበት ሰዓት ነው ድጋሚ መታ ህይወቷን እየበጠበጠች የነበረው አይደል እንዴ? እሱን ራስህ ማምነህ የምታውቀው ነገር ነው። ከዛን ሲቀጥል ሩታ መመለስ ትችላለች፣ አብረን በፈለገችው መንገድ መሄድ ትችላለች። ግን ከሄርሜላ ህይወት ትውጣ። እኔ ላስጠነቅቃትና ለአንድና ለመጨረሻ ጊዜ ሄርሜላ ላይ እሷም ትሁን ፍቅርም እንዲደርሱባት አልፈልግም። አይ ካለች ወደ ሌላ እርምጃ ነው የሚሄደው። አሁን እሷን ማግኘትና ማውራት ነው ፈልገው። እኔ ማድረግ ልንገርህ፣ በመጀመሪያ ደረጃ ባልና ሚስት ነበሩ ሁለቱ አይደል እንዴ? ስለዚህ ሁለቱ አንድ ናቸው። ሩታ ማለት አብርሃም ነው፣ አብርሃም ማለት ሩታ ማለት ነው በመጀመሪያ ደረጃ። ሲቀጥል ደግሞ 80 የቀደደ ወሬ አታወራም። ሀሳብን አስጨርሰኛል። በመጀመሪያ ሲቀጥል ደግሞ ስለ 80 የቀደደ ወሬ አታወራም። ሲቀጥል ደግሞ በየትኛውም ሁኔታ በየትኛውም ተአምር ሩታ እስቲ ሄርሜላ ጋር በየትኛው ሂሳብ ነው ህይወቷ ውስጥ የገባችበት?
በየትኛው በመሰል የነበረው ህይወቷ ላይ መጣ እንደታረቀ ሰው ሆና እሷን መጠቀም ያደርጋል። መጠቀም ያደረገቻት እሺ፣ መጠቀም ካደረገች እኮ አንደ በሰውነች ይሆናል። መጠቀም አህተን ማድረባ ስለሆነች ሁሉም ሰው መጥቶ የሚጠቀም ቃላት እንዳታወሩ ስለምትጠቀሙ ቃላት እየተጠነቀቀ መጀመሪያ ደረጃ አንተን ፈልገን አንተን ልናወራ አይደለም የመጣ ነው። ገብቶሃል? የሚገባህ የምትረዳ ከሆነ ማለት ነው። ሩታ መጀመሪያ ላይ ከአብርሃም ጋር ነበረች አይደለ? አልፈልግህም አለችው። ሄርሜላ ገባች። ከሄርሜላ ጋር ያለ የሆነ ነገር ሀፕን አደረገ። አሁን ጋር ከፍቅር ጋር ሩታ ኮላብ አድርጋ እንደዚህ አይነት ማስመሰል ምን ይሉታል ነው። ገብቶሃል? በአንድ ሴት ላይ እሷም ሴት ነች አይደለ? ሩታም ሴት ነች፣ ፍቅርም ሴት ነች። ሴት ሆነው ሴት ላይ እንደዚህ አይነት መጥፎ የባለጌ ስራ መስራት ምን ይሉታል? የምን ብልግና ነው? ብልግና እኮ ከተባለ ከሄርሜላ በላይ ብልግናና መጥፎ ነገር ይሰራል። ስለ ሄርሜላ ስለሆነች እዚህ ጋር እህት ስለሆነች እዚህ ጋር ማስመሰል አያስፈልግም። በብልግና ደረጃ እንደናንተ አልባለገ ሰው የለም። እኔ ልንገርህ ምን አደረገ? ይኸውልህ ዝም እያልን ስለሆነ ይኸውልህ የሄርሜላን ስም እያነሳ የምታጠልሸውን ነገር ብታቆም ይሻላል። ሄርሜላ ልክ ካልሆነች ከዚህ በፊትም ነግሬሃለሁ። ትናንትናም ደግመው ነው የሄድኩት ይሄንን ነገር። ይኸውልህ አንተን ልክ ማስገባት ካለብህ በምናስገባ መንገድ ልክ እናስገባለን። አንተ እስቲ ወንድ ነው ወንድ ወጥቷል። እስቲ የሆነ ነገር አድርግ። የሰው ቤት ላይ ተቀምጠው እንደናትበለስ ወጣ በልና አንተ እኛን ለማውራት ሞክር። ትናንትና እኮ ለሁለት ታገኛችሁ ምንም አላመጣም። ምንም ተልፈሳፍሰህ እኮ ነው ሮጥ ይርኳ። አሁን ያም ሆነ ይህ የሰው ቤት መታችሁ አትረብሽ። እዚህ ጋር የሰው ቤት የመመጡት ፍቃድ የላችሁም። አይደረግም። ብልግና ነው። ይኸውልህ አሁንም ቢሆን ይኸውልህ ፍቃድ አለን። ከዛን ሲቀጥል ደግሞ እኔ ላናገረው የመጣሁት አንተን አይደለም። ይኸውልህ የቤቱ ባለቤት ሩታ እንጂ ሌላ ማንም ሰው አይደለም። ባለቤቷ ልናናገር የመጣነው ፈልግ ደግሞ ታገኘህ ነበር። አሽከር አይደለም። ባለቤቷ ልናናገር ነው የመጣነው። ሄርሜላ ላይ የምትደርሰውን ነገር እንድታቆምና ፍቅር ተብያውም ደግሞ ሄርሜላ ላይ የምትመሰጥረውና ይሄ ተንኮል የምትሰራው ይሄ የእንሽላሊት ስራ እንድታቆም ነው የምፈልገው። እሱን ላስጠነቀቃትና ከሄርሜላ ህይወትም ይሁን ከአብርሃም መውጣት ካለበት በስነ ስርዓት አስረግጬ ነግራትና እንድትወጣ ነው ማስጠንቀቃት። ማን ነው የወጣው ከሄርሜላ ከአብርሃም ህይወት? ሩታም ትሁን ፍቅርም ትወጣለች። ሰማኝ አይደል? ኦኬ። አንተንም ታስወጣቸው። ማስወጣት ባለብን መንገድ እኛ እናስወጣለን። አንተ እሱ የሚመለከት ነገር አለ። ማታደርገው ነገር ወይ ብቻ ለምን ታወራለህ? ማውራት ካለብን ይኸውልህ እንግባባለን። አይ ካሉኛ ችግር የለውም። መሄድ ባለብን መንገድ እንሄዳለን። ሌላውም ሰው በዛው ልክ ይሄድ። እንዳንተ በድድብና አይደለም በንግግር ምናምን ሰው ነን። ስለዚህ እናናግራትና መሄድ ካለባት መውጣት ካለበት ከህይወት እንድትወጣ ነው የምናደርገው። ሌላ በቃ አትከራከረን። ለዚህ ጋር አሁን እየተግባባን አይደለም። አሁን እናንተ እዚህ ጋር ስለተንጫጫችሁ ሁለቱ ናችሁ ስለመጣችሁ ሰማችኋለሁ ማለት አይደለም። ሲቀጥል ደግሞ በዚህ ልክ ሩታን የመናገር መብትም ሞራልም የለህም። ገባ? ምክንያቱም ትክክለኛና መልካም ስነ ምግባር ያላት እህት ስለሌለ ትክክለኛ ያደረገች ሰማኛው ለአንተ ስታወሩ እንዴ ምኑ ጋር ነው ትክክል ያደረገችው? ሄርሜላ ስተት ያጠፋች የቱ ጋር ነው? ሄርሜላ ከመጣች ጀምሮ ጥፋት እሷ ራሱ ጥፋት፣ አስተሳሰቧ ጥፋት፣ አመለካከቷ ጥፋት፣ በሄደችበት ቦታ ሁሉ ጥፋት፣ የሰው ህይወት ማበላሸት የቱ ነገሯ ነው መልካም? እንዴ አንተም ሲጀምር ወንድሟ ነህ፣ አንተም ራሱ እንደሷ ነው። ምንም አትለዩ። ሌላ ነገር ውስጥ እንድንገባ አትገባብዘን። ብዙም እንድንናገር አታድርገን። ይኸውልህ ችግራችን ከአንተ ጋር ሳይሆን ከሩታ ጋር ነው። የሰው ቤት አትበጥብጡ። ሰማህና? እየሰማኝ ነው አይደል? አልሰማህም። እንኳንም ሰማም አልሰማም አንተ ጉዳይ አይደለም። በቃ ይኸውልህ ማናገር ካለብን እሷን ጥራትና እናናግራት ነው። ለምን እንጨቀጨቃለን? ምንድነው ለምንድን ነው የማይገባችሁ? ለምንድን ነው የማትረዱት? አማን ውጡ። ሌላ ነገር አንፍጠረው። እነዚህ ጋር ሌላ ነገር አትፍጠሩ። ሌላ ነገር እንዳይፈጠር እኮ ካልፈጠርኩ እኛም እኮ የለችም። ይኸውልህ ካልመጣች አንወጣም። ዞሮ የለችም። ወጣለች። የለችም። አንወጣም። እንዳለች መረጃ ተነግሮን በፍቃድ ይመጣ ነው። ኦኬ። ጭራሽ ሰላይም ቀጥራችኋል። ይኸውልህ ትሰማኛለህ? ሪሴፕሽን እኮ አስፈቀደና አለች ተብለን የመጣው። ስለዚህ እሷን ደግሞ ካልጠራት እኛ አንወጣም። ውጡ። የለችም። ምንም ያስወጣን ነገር የለም። ነገርኳችሁ እኮ አሁን ህፃን ልጅ ተኝቷል። ውጡ። ይኸውልህ አስፈላጊ ከሆነ አንተንም እንደዚህ አንጠልጥ እያስወጣህልኝ እኛ አይደለም የምንወጣው። ወሬን አታብዛ። አይ ደስ አይልም ብራዘር። ምን እናስወጣው እንዴ? አይካወንበት ደግሞ ሌላ ነገር ደግሞ ዛታች መዘዝ ታመጣለህ። ስለዚህ እውነት ለመናገር ማለት ነው አሁን አልተግባባንም መሰለኝ። ከዚህ በላይ ማውራት እኔ አልችልም። ሚኪያስ ለእህትህ አስበህ ነው የመጣው? ለእህትህ ተጨንቀህ ነው የመጣው? ስማኝ፣ እየሰማሁ ነው እኮ ለእህትህ አስበህና ተጨንቀህ ከመጣህ መጀመሪያ የሆነ ጽዳት የሚጀምረው ከቤት ነው። የትኛውም ነገር ጽዳት ማስተካከል። አንተ የቤት ገመና ልትነግረኝ አትችልም። እየነገርኩ የቤት ገመና ሰው የአደባባይ ገመና ነው። ቤት ሁሉ ነገር ገመና ልትነግረኝ አንተ ያንተ ገመና ይኸውልህ፣ የእህትህ ገመና የአደባባይ ገመና ማጽዳት አትችልም። ስራ መጠበቅ ሆነ ቁጭ ብለህ ጠብቅ። እሺ ስማኝ፣ ሞግዚት ነህ፣ የልጁ ጠባቂ ነህ። ምንድን ነህ አንተ? ምንም ልሁን አይመለከትም። ሰው ማንነት ምንም አይመለከትም። እኔ ደግሞ እየነገርኩህ ሆነ የምትሰማ ከሆነ ገመናችሁ የአደባባይ ነው። ሲቀጥል ደግሞ ጽዳት ማስተካከል የሚጀምረው
ከቤት ነው አደባባይ ቤት እዛ ዝብርቅርቅ ወጥቶ እህት እዛ የትም ባል ጋር እየመጣች ከዛ ደግሞ እዚህ አንተ አደባባይ መዞር ትችላለህ። ከስንቱ እዛ ከኛ ጠላቶች መሀል የምትመደብ ሰው ስለሆን ሄደ አደባባያችን ዙር። እኛ ለቁም ነገር ይሁን አደባባይ ያላችሁ አላችሁ ውሸት ምናምን ወሬ የምታመናፍሱበት ምናምን አላችሁ። በቃ ዘይራችሁ አናፍሱ። አሪፍ ነው የእናንተ ነው። ማንኛውም ይኸውልህ ይሄ ነገር በተፈጠረበት ጊዜ ሩታም ቡዜም ሄርሜላም አንድ ላይ ሆነው ታርቀው ነበር አይደለ? ይሄን ታውቃለህ። እነ እዩም ከነጆ ጋር ሲታረቁ ከናሚሩ ጋር ሲታረቁ ነበረ። ግን ደግሞ ይሄ ነገር እንደ አዲስ ያፈረሰችው ሩታ ነች። ምክንያቱም ከፍቅር ጋር አበራ ማለት ነው። ሄርሜላ ላይ ሌላ ሴራ እያሴረችበት ነበር። ገብቷል? ይኸውልህ ምርጥ ሰው ነች ጥሩ ሰው ነች የምትል ከሆነ ከምርጥ ሰው እንደዚህ አይነት ስራ አይጠበቅም። ገብቷል? ከምርጥ ሰው ከጥሩ ሰው እንደዚህ አይነት ስራ አይጠበቅም። ይኸውልህ ስማኝ፣ ይኸውልህ አንተ ማውራት በጣም ትወዳለህ መሰለኝ። እወዳለሁ። እኛም አውርተን ስለምንሄድ ሩታን አግኝተን አውርተን ስለምንሄድ እኛም ጊዜ አለን። ገብቷል? እኛም ስራ ስላለብን ማለት ነው። ስራውን ያበላሻችሁት መጀመሪያ እናንተ ናችሁ። ስራውን ያበላሻችሁት መጀመሪያ ሩታ ነች። አንተ አይመለከተህም። እሱ የምታውቀው ሩታ ብቻ ነች። ምክንያቱም አንተ ስለማታውቅ ስራ ያላችሁ ልጆች እናንተ አይመለከታችሁም። ጥበቃ ምናምን ሰላይ ምናምን ጥበቃ ስለሆንክ አንተ ይሄን ነገር አይመለከትህም። የበላይ አካሎች ነው የሚመለከታቸው። ደግሞ እኛና ሩታ ነው የምናወራው። እኛና ሩታ ነው አሽከር የማውራት ፍላጎት የላትም። ተላላኪ የማውራት ፍላጎት የላትም። አንተን ነው ማውራት የማትችለው። እኛን ነው የምታወራው። ነገር እኮ አሽከሩ አንተ ስለሆንክ አንተ ነው የማታወራው። ወሬ አመላለሽ መስማት ማውራት ስለማትችል አሽከር አንተ ስለሆንክ አንተ ነው የማታወራው። እኛ ታወራናለች። ጥበቃና አሽከር ስለማትፈልግ ምናልባት ማውራት ከፈለገች ያቺ እህታችሁ መታ ማውራት ትችላለች። እናንተ አሽከሩ አንተ ነው ይችላል ማውራት ካልፈለገ ሰማን ከሆነ እዚህ ጋር ስለ ስራ ማታወራበት ነገር ደግሞ ይላችሁ ሰሙኛላችሁ። አሁን የሆነ ሄርሜላና አብርሃም አንድ ላይ እንደሆኑ ብዙ ጥራቸዋል። ብዙ ነገር ለማድረግ ሞክራቸዋል። አብርሃም ከህይወቱ ኢግኖር አድርጓታል። አልፈልግሽም ብሏታል። አባሯታል። ግን ደግሞ በዛው ልክ ተመልሳ እንዴ እህትህ እኮ ከዚህ በፊት ከህይወታቸው ወጥቻለሁ ብላ ብዙ ነገር ብላ ግን ተግባር ላይ ዜሮ ነች። ገባ? አሁን እንደ ትክክለኛ ነገር ነው የምናወራው። በቃ ከህይወቷ ወጥቻለሁ ከአብርሃምም ከሩታም ህይወት ወጥቻለሁ ብላ አልወጣችም። ተመልሳ ትመጣለች። እዚህ ላይ የመርሳት ችግር ካለባት እኔ አላውቅም። እሱ እናንተ እኔ ደግሞ እዚህ ጋር አንተ የመርሳት ችግር ላስታውስ እኮ ሊጨርስና ሀሳቤን ሄርሜላ ከወጣችላቸው በኋላ ትላንትና ላይ ምንድን ነበር ሩታ ስታደርግ የነበረው? ሁለታቸው አንድ ላይ ቀጥሉ እያለች ስታወራ ነበር። መቼ ማለት ሄርሜላና አብርሃም ብታስታርቅ አብረው እንዲቀጥሉና እኔ ከህይወታቸው ወጣለሁ እያለች አልነበር? አብርሃም ሊተዋት አልቻለም። ማንን ነው አብርሃም ሩታ የእውነት በምላስ ብቻ ነው ክርክሩን ትተህ አለች የለችም እኛ እሷን ማናገር ነው የምፈልገው። በቃ ይሄን ነው አንፈልጋችሁ ሩታ የለች። ስለዚህ ቅድሚያ ቼክ ማድረግ እንፈልጋለን። አንተ ስለዚህ አይደለም አትፈትሹም። ሄደህ ታች ቼክ ማድረግ ትችላለህ። ይኸውልህ እኛ ልናናገራት የመጣ ነው ሌላ ነገር አይደለም። ታችም ማያገባቸው የሰው ቤት አንተ አይመለከትም ሲጀመር ሌላ ነገር ባትፈጥሩ ጥሩ ነው። እናስቀጥል ደግሞ ሄርሜላን አውሯት ትንሽ ይወደ እና ቢያንስ ወንድሟን እኛ ብዙ አውርተናታል አልሰማችንም። ወንድሟን የምትሰማ ከሆነ እናንተ የምትረዳችሁ ከሆነ በቃ ሰላም ተፍጠር ከህይወቷ ወጣ የራሱ ደጋግሜ ላንተም ነገር ያለው እንደ ወንድም እኔ እናንተ ተገናኝተን እንደ ጓደኛ የእህትን ውድቀት ስለማትፈልግ አውርተናል። ለምን እህትን እንዳትጎዳ ስለምፈልግ ብቻ። ዛሬ አንተ ልብ ቢኖርህ እንደ ወንድም ለሄርሜላ ብታስብላት ከዚህ ሁሉ ነገር ከዚህ ሁሉ ጭቅጭቅ ከዚህ ሁሉ ንትርክ እንደዚህ እሷም ከምትጎዳ የራስ የወንድምነት ድርሻ ተወጥተህ ሰላም እንድትሆን ታደርግ ነበር። የተናገርከው ነገር ልክ ነበር። ስለዚህ እኛም መስመራችንን እያያዝን ነበር፣ ግን ከህይወታችን ልትወጡ አልቻላችሁም። ሄርሜላ መጠቀሚያ ያደርጋችሁ አብርሃም ሄርሜላ ህይወት ላይ ተመልሶ እንዳይመጣ እያደረገች ያለችው ሩታ ራሷ ነው። ሄርሜላ አብርሃም ራሱ አልፈልግም ማለት እኮ ምንድነው የምፈልገው? እሺ ሩታን አልፈልግም ብሎ ሄርሜላ ጋር መጣ። ሄርሜላን መሆን አልፈልግም ብሎ እኮ ፍቅር ጋር ነው። ምንድነው የምትሉት? ምንድነው የምትለናል? እኛ እኮ ልናወራት ነው የመጣ ነው አይደል? በቃ ሄርሜላ ላይ የምትደርሰው እኔ ስለ አብርሃም አይመለከተኝ። ሄርሜላ ህይወት ላይ ተመልሶ እንዲመጣ ምንም አልፈልግም። ግን አሁን ሩታ ሄርሜላ ላይ የምታደርገውን ነገር እንድታቁም ነው። በቃ ይቺን ፍቅርም ተብዬ እያስመሰለች ሄርሜላን ተጠቅማ አብርሃም ይባስ እንዲጠላትና በህዝብ በሄርሜላ ወዳጆች እንድትጠላ የምታደርገው ነገር እንድታቆምና ላስጠነቀቃት ነው ፈልገው። በቃ ፍቅርን ማውራት ትችላለህ እኮ እሱ የምታደርገው ደግሞ ማነች? ሩታ ነች እየጠነሰሰች ያለችው። ሄርሜላና ፍቅር ተገናኝተው ተዋውቀው ማያውቁም። ግንኙነት ያላቸው ከሩታ ጋር ነው። ሩታ ነች እንደዚህ እያስደረገች ያለች። ሩታ እንደዚህ አይነት የወረደ ስራ በፍጹም ልትሰራ አትችልም። ስለ ስራው ራሷ ታውቃለች። ወንድሜ አንተ ልትመሰክር አንተ አይደለም እኮ የምታማክራት አይደል እንዴ? ትላንትና ሪካርዱን አዳም ጠቄታ መጣው እያልከ የነበርክ ልጅ አሁን ላይ ምንም አላደረገችም ብለህ በኮንፊደንስ ልትናገር ነው እንዴ? ውሸት የሆነ ስለሆነ ነው ምንም አላደረገችም ያልኩህ።
ውሸት የሆነ ስለሆነ እውነት ስላልሆነ ነው ምንም አላደረገችም ልል የቻልኩት እንጂ ከመሬት ተነስቼ አይደለም። እና አሁን የምትሰሙ ከሆነ ሩታ የለችም፣ የሰው ቤት አትበጥጡ። ከሌለች የለችም አንድ ቃል ነው፣ ሌላ ነገር አይደለም። የለችም። እርግጠኛ ነህ? በምን እኛ ወተን ታች እናስደውላለን። አለች ከተባለ ግን ሌላ ነገር ነው እዚህ ቤት የሚፈጠር። የተከበረ ቤት ነው እንዳልከኝ አተረማምሰን ከአንተ ጋር ከእቃው ጋር አዋህደን ነው የምንሄደው። አንተን ራስን በምን በኩል እሺ ጥበቃነትን ይዘን እኔ ሁለታችሁ ለፍ ብላችሁ እኮ ወጣችሁ ትወርቃለህ። እናትህ እዛ ታራግባለህ። እንሂድ